ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ የኪስራ ቤተ መንግስት ተንቀጥቅጧል። 14 ጉልላቶችም ወድቀዋል። 1000 ዓመት ትመለክ የነበረች ሰዓትም ሳጠፋ ማለት ነው። ከትውልድ ትውልድ ሰዓቱን ያቀጣጠሉ ሰዓቱን የሚያመልኩ የነበሩ ሰዎች ያቺ ሰዓት የዛን ዕለት ሌሊት ነብዩ ሰለላሁ ዐለይሂ ወሰለም የተወለዱባት ጠፍታ አድራለች። ያቺ ሰዓት እነዚህ ሙዕጂዛዎችም ታይተዋል። ቤተ መንግስቱ ተሰነጣጥቋል፣ ተርገፍግፏል። ነብዩ ሰለላሁ ዐለይሂ ወሰለም ግን ራቅ ብለው ሄዱ። ምን አሉ? ዳዕወተ አቢ ኢብራሂም፣ የአባቴ ኢብራሂም ዱዓ ነኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የአባቴ የኢብራሂም የነቢዩላህ ኢብራሂም ምንድነኝ? ዱዓ ነኝ። لبثتم إلا قليلا لو أنكم كنتم تعلمون. عبد المطلب يا نبي صلى الله عليه وسلم آيات الله 10 ልጅ ከሰጠኝ አሉ አንዱን ልጅ አርዳለሁ ብለው ነዝር አደረጉ፣ ስለት ገቡ። አላህ ሰጣቸው 10 ልጅ 10 ወንድ ልጆች ከሰጠኝ አላህ አንዱን ለእርዳ አቀርባለሁ። የዛን ጊዜ እንግዲህ ጃሂልያ ነው። 10 ልጅ ሲሰጣቸው ቀርዕ ሲያወጡ ልጃቸው የመጨረሻ ትንሹ ልጃቸው አብደላህ የነብዩ ሰለላሁ ዐለይሂ ወሰለም አባት ማለት ነው። ገና እንግዲህ ሳይዳር ገና ወጣት ሆኖ ማለት ነው። አብደላህን ለማረድ ሲዘጋጁ ቁረይሾቹ አንተ አብዱል ሙጠሊብ ሆይ ያልሆነ ባህል ልተክልብን ነው እባክህ ተው ብለው ለመኗቸው። ከዛም አንዲት አራፍ አዋቂ ነኝ የምትል ሴት አለች፣ እሷ ጋር ሂድና መውጫ ትፈልግልህ ብለው ወደ እሷ ላኳት ይላል። ላኳቸው። ምን አለቻቸው? በእናንተ ዘንድ ዲያ የነፍስ ወይም የደም ዋጋ ስንት ነው አለች። 10 ግመል አሏት። በል እንግዳው 10 ግመል ታስቀምጣለህ፣ አብደላህን በአንድ ወገን ታደርጋለህ፣ እጣ ይጣላል። እጣው ለአብደላህ ከደረሰ አሁንም 10 ግመል ትጨምርና እንደገና ታወጣለህ። አሁንም አብደላህ ከደረሰው 10 ግመል ትጨምራለህ። እንዲህ ያደረክ መጨረሻ ግመሎቹ ላይ እስኪወጣ ድረስ እጣ ጣል። እጣው ግመሎቹ ጋር ሲወጣ ግመሎቹን ታርድና ታበላለህ፣ ፊዳ ይሆናል ለሱ ተባሉ። ተመልሰው መጣው እጣ ሲጥሉ አብደላህ ላይ ይወጣል። አሁንም ሲጥሉ አብደላህ ላይ ይወጣል። አሁንም ሲጥሉ 10 ጊዜ ወጥቶ 100 ግመሎች ላይ መጨረሻ 100 ግመል ላይ ወጣ። ያኔ ያን ግመል አረዱ ማለት ነው። ያ ግመል ታርዶ ፊዳ ሆነ። ግልጽ ነው አለ አነ ብኑ ዘቢሐይን የሚለውን ከዛ ጋር ያገናኙ። እጅግ በጣም ለተከበረች ሴት አሚና ቢንት ወህብ ለተባለች ሴት አብደላህን ዳሯቸው ማለት ነው። አብዱል ሙጠሊብ ማን? የነቢ ሰለላሁ ዐለይሂ ወሰለም አያት አብደላህን ዳሯቸው። አብደላህ በጣም የሚወደዱ ልጃቸውም ስለነበሩ አይናቸው ማረፊያ ነበሩና መርጠው ነው ጥሩ የምትባል ሴት ዳሩላቸው ማለት ነው። እቺ ሴት አሚና ቢንት ወህብ ትባላለች። ኢብኑ አብድ መናፍ፣ ኢብኑ ዙህራ፣ ኢብኑ ኪላብ። ኪላብ ላይ ይገናኛሉ። የነቢ ሰለላሁ ዐለይሂ ወሰለም ዘርም ላይ ኪላብ የተባለው አያታቸው ላይ ትገናኛለች። እናታችን ማነች? ሲቲና አሚና ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከተወለዱ በኋላ ከመወለዳቸው በፊት ገና እርግዝና ላይ እያሉ አባታቸው ወደ አኺራ ሄዱ። አባታቸው አብደላህ የተቀበሩት መዲና ውስጥ ነው። ያጎቶቻቸው መንደር አድይ ብኑ ነጃር የሚባል ያጎቶቻቸው መንደር ውስጥ እዛ ውስጥ ነው
በኒ ዓዲይ የሚባሉት ጋር የተቀበሩት ማለት ነው። ለንግድ በሄዱበት ነው የሞቱት። እዛው መዲና ላይ ህይወታቸው አለፈና እዛው ተቀበሩ ማለት ነው። እንደው አላህ Subhanahu Wa Ta'ala መልእክት ይመስላል ይላሉ ዑለማዎች። ምን የሚል አንተ አብደላህ አሁን ተልእኮህን ጨርሰሃል ያላቸው ይመስላል። ገና እርግዝና ላይ ያሉ ነብይ ሰለላሁ ዐለይሂ ወሰለም አባትየው መሞታቸው ያንተ ሚና እዚህ ድረስ ነው፣ ከዚህ በኋላ እኔ ይህንን ሰው እኔ ነው የምንከባከበው ብሎ አላህ ያለ አባት የቲም ሆነው ነው ያደጉት ማለት ነው። ነብዩ ዐለይሂ ሰላቱ ወሰላም ጉዳያቸው የሚጀምረው ቢዳየቱል አምር የሚጀምረው ከአሚና ጋር ባላቸው ወይም አባታቸው ከአሚና ጋር በመጋባታቸው አይደለም። የነብዩ ሰለላሁ ዐለይሂ ወሰለም ታሪክ የሚጀምረው ከዛ አይደለም። ለምን ይህንን አል እሳቸው ራሳቸው ተጠይቀዋል። ኢማሙ አሕመድ በዘገቡልን ሐዲስ ላይ እንዲህ ተብለው ተጠየቁ። ነብዩ ሰለላሁ ዐለይሂ ወሰለም ማ ካነ አወሉ በድኢ አምሪክ፣ ያንተ ጉዳይ ያንተ ታሪክ የሚጀምረው ከየት ነው ተብለው ተጠይቀዋል። ነብዩ ሰለላሁ ዐለይሂ ወሰለም አሁን እኛ ታሪካችን ስንናገር ምን እንላለን? አባቴና እናቴ ተጋብተው ብለን ነው ምን ጀምረው አይደለም? ከወላጆቻችን መጋባት ነው ታሪካችን የሚጀምረው። ነብዩ ሰለላሁ ዐለይሂ ወሰለም ግን ራቅ ብለው ሄዱ። ምን አሉ? ዳዕወተ አቢ ኢብራሂም፣ የአባቴ ኢብራሂም ዱዓ ነኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የአባቴ የኢብራሂም የነቢዩላህ ኢብራሂም ምንድነኝ? ዱዓ ነኝ። ወቡሽራ ዒሳ፣ የወንድሜ የዒሳ ደግሞ የነቢዩላህ ዒሳ ብስራት ነኝ አሉ ነቢ ስ ዐለይሂ ወሰለም። ኢብራሂም ዱዓ ያደረጉበት ዒሳም ያበሰሩት እኔን ነው አሉ። የእኔ ጉዳይ የሚጀምረው ከዛ ነው አሉ ነቢ ስ ዐለይሂ ወሰለም። ወረአት ኡሚ፣ እናቴ አይታለች አሉ ነቢያችን ስ ዐለይሂ ወሰለም። አነሁ የኽሩጁ ሚንሃ ኑሩን አضاءت منه قصور الشام፣ ከሷ ብርሃን ሲወጣ አይታለች። የሻም ቤተ መንግስቶችን ያበራ ብርሃን ከሷ ሲወጣ አይታለች። የኢብራሂም ዱዓ ነኝ ያሉበት ምክንያት ነቢዩላህ ኢብራሂም ዓለይሂ ሰላም ምን ብለው ዱዓ አድርገዋል? ረበና አሉ ወብዐት ፊህም ረሱላን ሚንሁም የትሉ ዓለይህም አያቲክ ወዩዓልሙሁሙል ኪታበ ወልሕክመ ወዩዘኪህም ኢነከ አንተል ዐዚዙል ሐኪም። አንተ ጌታዬ ሆይ አሉ ነቢዩላህ ኢብራሂም ዱዓ ሲያደርጉ፣ ወብዐት ፊህም ረሱላን፣ መልእክተኛን ላክላቸው አንተ አላህ፣ አንተ ጌታዬ ሆይ መልእክተኛን ላክላቸው። ያ መልእክተኛ ከነርሱ ይሆናሉ፣ ከዓረቦቹ ከራሳቸው የሆነ መልእክተኛ ላክላቸው። የትሉ ዓለይህም አያቲክ፣ አንቀጾችህን በእነርሱ ላይ የሚያነብ የሆነውን መልእክተኛ ላክላቸው። ወዩዓልሙሁሙል ኪታበ፣ ቁርአንን የሚያስተምራቸው፣ ወልሕክመተ፣ የነቢዩ ሰለላሁ ዐለይሂ ወሰለም ህይወት ተብሎ ተተርጉሟል፣ ሱናው ማለት ነው። ጥበብን የሚያስተምራቸው የሆነን መልእክተኛ ከነርሱ ላክላቸው። ወዩዘኪህም፣ ልባቸውን ከሽርክና ከወንጀል ቆሻሻ የሚያጸዳላቸው የሆነን ነቢይ መልእክተኛ ላክላቸው። ኢነከ አንተል ዐዚዙል ሐኪም፣ አንተ አሸናፊና ጥበበኛ የሆንክ ጌታ ነህ። እንዲህ ያለ መልእክተኛን ላክላቸው ብለው ነቢዩላህ ኢብራሂም ዓለይሂ ሰላም ዱዓ አድርገዋል። ደዕወተ አቢ ኢብራሂም፣ እኔ የአባቴ የኢብራሂም ልመና ውጤት ነኝ ያሉት ነቢ ሰለላሁ ዐለይሂ ወሰለም ይህንን ነው ማለት ነው። ጠይብ የዒሳ ቢሻራስ ምንድን ነው? የነቢዩላህ ዒሳ ብስራትስ ምንድን ነው?
من قالوا نبي الله عيسى عليه السلام وإذ قال عيسى ابن مريم يا بني إسرائيل إن أنت إسرائيل لجوج شوي قالوا نبي الله عيسى إني رسول الله إليكم أنيكو ودن أنت الله إلىكني الله ملك تنياني مصدقا لما بين يدي من التوراة كان بفيت ينبرون توراة يا نبي الله موسى ملكت لا رقاقت يمتاه ونتنتن لا أنا يمتاه نين ومبشرا أبصاري هون يمن يمتاه برسول بملك تنيا يأتي من بعدي كان يبوها لا بميمت أو ملك تنيا لا بسراتشون يمتاه اسمه سمو أحمد أحمد هون اسمه أحمد هون كنبي صلى الله عليه وسلم سموه جست محمد مسجون مالت يتمسجن مالت سراو يتوددلت مالت أحمد دقمو كمان بلاي جيتاون أمسجان يونا مالت محمد رأسه سويه يتمسجن روسونه بملكام نم يوسو أحمد دقمو الذي يحمد ربه كمان بلاي جيتاون يميا مسجن يهونا معناته طيب ورأت أمي الناتي عيتالتشي كأنه خرج منها نور برهان كسوا سيوتا عيتالتش أضاءت له قصور الشام سوريا كبابي مكاكلين يوم مسراق من لو مالت عراق سوريا فلسطين النزين أقرات يا أزل شام يبالال بدرو جزي يعنن بيت منغستوچون سيحبرا عيتالچ الناتي ابن رجب رحمه الله من بلوال يه برهان آمينة بنت وهب رسولاتنا عليه الصلاة والسلام بمتولد بت جيزي كما هاسأنوا سيوت رسول صلى الله عليه وسلم يه برهان عبرتوال لنا بهل ما بتشايد اللي ميعيجو حقيقة نبي صلى الله عليه وسلم سيولدوا يا برهان برتوال بيحقي يزقبوت دقمو أن طبراني يأكلوبت ليلوچ علماء أنكار عدلن بلو ميموقتوبت دقمو ليلا معجزات هايتوال من دنا يالوت إمام الطبرينا بيحقي نبي صلى الله عليه وسلم سيولدوا يكسرى بيت منغست تنقطقطوال 14 ጉልላቶችም ወድቀዋል 1000 ዓመት ተመለክ የነበረች ሰዓትም ሳጠፋ ማለት ነው ከትውልድ ትውልድ ሰዓቱን ያቀጣጠሉ ሰዓቱን የሚያመልኩ የነበሩ ሰዎች ያቺ ሰዓት የዛን እለት ሌሊት ነብዩ ሰለላሁ ዐለይሂ ወሰለም የተወለዱባት ጠፍታ አድራለች ያቺ ሰዓት እነዚህ ሙዕጂዛዎችም ታይተዋል ቤተ መንግስቱ ተሰነጣጥቋል ተርገፍግፏል ይሄ ኢርሃሳት ይባላል ይሄ የተወለደው ልጅ እንዲሁ ተራ ልጅ አልነበረም ለትልቅ ዓላማ የታጨ መሆኑን የሚያመለክት ነው ብለዋል ይህንኑ ብርሃኑን በሚመለከት ምንድነው ምልክቱ ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ከአሚና ሆድ የወጣው ይህ ብርሃን ምንድነው የሚያመላክተው ፋጢማ ቢንት አብዱላህ የምትባል ሴት እኔ ፋጢማ ማነች አሚና ስትወልድ ነበርኩ ትላለች እዛው ቤቱ በአጠቃላይ ብርሃን ሆነ ከዋክብቶችም ቀረቡ ይወድቁብናል ብለን እስክንሰጋ ድረስ ብላለች ሱብሃንአላህ ተአምራቶች ታይተዋል የዚህ ብርሃን ግን ምንድነው ብለው ዑለማዎቹ ከምን ቁርአን ጋር ያገናኙታል ሱረቱል ማኢዳ
ጋር ያገናኙታል። ምን አሉ? አላህ ዐዘ ወጀል ምን ይላል? ያ አህለል ኪታቢ እናንተ የመጽሐፍቱ ሰዎች ሆይ ቀድ ጃአኩም ረሱሉና መልእክተኛችን ወደ እናንተ መጥቷል። ዩበይኑ ለኩም ሊያብራራላችሁ ከሲራን ሚማ ኩንቱም ትኽፉና ሚነል ኪታብ ከመጽሐፉ ውስጥ ትደብቁት የነበረን ብዙ ነገር ሊገልጽላችሁ መጥቷል። እናንተ የደበቃችኋቸውን እውነታዎች ገልጦ ሊያወጣላችሁ መጥቷል። ወያዕፉ ዐን ከሲር ከብዙ ነገርም ይቅር ሊላችሁ ከባባድ የሆኑ ትእዛዛቶች በእናንተ ላይ ያሉ ህግጋቶችንም ይቅር ሊላችሁ ነው የመጣው። ቀድ ጃአኩም ሚነላሂ ከአላህ መጥቶላችኋል ወደ እናንተ ኑሩን ብርሃን መጥቶላችኋል። ወኪታቡን ሙቢን ግልጽ የሆነ መመሪያ የያዘ መጽሐፍም መጥቶላችኋል። ኑሩን ማለት ቁርአን ነው ተብሏል። ወኪታቡን ሙቢን ራሱን ቁርአንን ለማብራራት ነው ተብሏል። አንዳንድ ሙፈሲሮች ደግሞ ኑሩን ማለት ረሱል ናቸው ዓለይሂ ሰላቱ ወሰላም። ኸረጀ ሚንሃ ኑረን ከሷ ብርሃን ወጣ የተባለው ኑሩን የሚለው ቁርአኑ ረሱልን ነው ብለው የተረጎሙ ዑለማዎች አሉ ማለት ነው። ኢብኑ ከሲር ረሒመሁላህ ለምንድነው የነቢዩ ሰለላሁ ዐለይሂ ወሰለም መወለድ ጊዜ ብርሃን ከአሚና ሆድ ወጥቶ ወደ ሻም ያበራው? ምንድነው ሕክማው? ምንድነው? ምን አለ እዛ ውስጥ? ሻምን ለብቻ ለምን ተለይቶ በራ የሚለውን እንዲህ ሲሉ ያብራራሉ። ይህም ያመላክተው አሉ አኺሩ ዘማን ላይ ዲን ሰባት አግኝቶ የሚጎመራው ሻም ላይ ነው ብለዋል። አሁን ፍልስጤን ያለ መከራ አይታየን። ከዚህ መከራ በኋላ ድል አለ። ከዚህ መከራ በኋላ ዲን ያበራል። ያ አካባቢ የዲን ቦታ ነው። ግልጽ ነው አይደል? ለምን ኢብኑ ከሲር ይህንን ይጠቅሳሉ? ወሊሃዛ ጃአ ፊ ሶሒሐይን አሉ። በሶሒሐይን በቡኻሪና በሙስሊም የተገኘው ሐዲስ ምን ይላል? ላ ተዛሉ ጣኢፈቱ ሚን ኡመቲ ከኔ ኡመቶች እኮ ጣኢፋዎች አሉ፣ ግሩፖች አሉ፣ ህዝቦች አሉ። እነዚህ ህዝቦች በሐቅ ላይ ጎልተው ወጠው አይቀጥሉም አሉ። ሐቅን ይዘው አይቆዩም። ላ የضرهم من خذلهم ይረዱናል ብለው ተስፋ ያደረጉት ቢተዋቸው ሳይረዳቸው ቢቀር ዓለም ቢረባረብባቸው አይጎዳቸውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኹዝላን ማለት ወንድሜ አለልኝ ብላችሁ ተስፋ አድርጋችሁት ሳታገኙት ስትቀሩ ማለት ነው። የመከራ ጊዜ አለ ያላችሁትን ሰው ስታጡት ኹዝላን ይባላል። በቃ ተጋለጣችሁ ማለት ነው። ይመክትልኛል ያላችሁት ሰው ጥሏችሁ ሲሸሽ ማለት ነው። አሁን ያሉበት ሁኔታ ይሄን አይደለም ያሳየው። ኹዝላን ውስጥ እኮ ነው ያሉት። ከዘሉሁ ማንም ከጎናቸው የቆመ የለም። ግን ነብዩ ሰለላሁ ዐለይሂ ወሰለም ላ የضرهم من خذلهم ማንም ቢተዋቸው አይጎዳቸውም። ወላ من خالفهم አሉ እነሱን ተቃርነው የሚቆምም አይጎዳቸውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዓለም በሙሉ ከነሱ አጌንስት ቆሟል፣ ከነሱ ተቃራኒ ቆሟል፣ አይጎዳቸውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐታ የእትየ አምሩላሂ ሁም ወሁም ከዛሊክ የአላህ ትእዛዝ የአላህ ፍርድ እስኪመጣ ድረስ በዛው ጸንተው እስከ ቆዩ ድረስ አላህ ምንም እንደማይሆኑ ነው የሚነግረን። ቡኻሪ ላይ የት ነው ያሉት እነኚህ ሰዎች ተብለው ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። ወሁም ቢሻም ብለዋል። እነሱ ሻም ነው ያሉት ብለዋል። ሻም ማለት ፍልስጤንን አካሎ ኢራቅን ይዞ እስከ ሶሪያ ድረስ ያለው ግዛት። በሌላ ሐዲስ ላይ ሁም ፊ በይቲል መቅዲስ
ወፊ አክናፊ በይተል መቅዲስም ብለዋል። እነሱ በይተል መቅዲስ ላይ ነው ያሉት፣ በበይተል መቅዲስ ዙሪያም ላይ ነው ያሉት ብለዋል። طيب ስለዚህ ያ ኑር የተባለው ከአሚና ሆድ የበራው አሉ ኢብኑ ከሲር ኢሻራው ምንድነው? መጨረሻ ላይ ዲኑ የሚያበራው ሻም ላይ ነው ማለት ነው። አሁን ያለው ውጥንቅጥ እንዳያሳስተን ማለት ነው። ከዚህ በኋላ ያለ ብርሃን አለ ማለት ነው ኢንሻአላህ ተዓላ። አላህ ቅርብ ያድርግልን። ነብዩ አለይሂ ሰላቱ ወሰላም የተወለዱት ቢላ ኺላፍ ያለ ምንም የታሪክ ጸሐፊዎች ልዩነት ሰኞ ዕለት ነው የተወለዱት። እሳቸውም ነብዩ ሰለላሁ ዐለይሂ ወሰለም ሰኞን ለምን እንደሚጾሙ ሲጠየቁ የውሙን ውሊቱ ፊሂ ብለዋል። የተወለድኩበት ቀን ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ሰኞ መወለዳቸው ምንም የታሪክ ኺላፍ የለበትም። መቼ የትኛው ቀን ላይ ነው ረቢዑል አወል ስንተኛው ቀን ላይ የሚለው ላይ አብዛኞቹ የሚስማሙበት 12ኛው ረቢዑል አወል እንደሆነ አብዛኞቹ ይስማማሉ። የተለያዩ ቀናቶች የሚሉ ዑለማዎችም እንዳሉ ሁሉ ማለት ነው። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ያ የግመሉ የማን ነው የፊል የዝሆኑ ክስተት በተከሰተበት ዓመት ነው የተወለዱት። ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት በዛው ዓመት ውስጥ ነው። አንዳንድ ራዊዎች እንደሚሉት ከ50 ቀናት በኋላ ነው የተወለዱትም ተብሏል። ያ ማለት በጣም ትኩስ ዜና ጉዳዩ ትኩስ በነበረበት ጊዜ ነው ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት ማለት ነው። ዊላዳቸው ጋር ተያይዞ ያሉትንም ታሪኮች አይተናል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተወለዱ መጀመሪያ ያጠባቻቸው ሱወይባ ትባላለች። የአቡ ለሃብ በጣም አደገኛውና ከባዱ ሰው የሱ አገልጋይ ናት። ሱወይባ ትባላለች። ከዛ በኋላ ግን ነብዩ ሰለላሁ ዐለይሂ ወሰለም ከተወለዱ በኋላ የተንከባከበቻቸው ያሳደገቻቸው የኛዋ በረካ ኡሙ አይመን ነች አልሐበሽያ። የኛዋ የሐበሻዋ ኡሙ አይመን። ፕሮፌሰር አደም ካሚል ብዙ ጊዜ ስለ ኡሙ አይመን ሲያነሱ እኛ ሐበሾች ይላሉ ክብር አለን። ምን የኛ ደም በነብዩ ሰለላሁ ዐለይሂ ወሰለም ውስጥ አለ። የኡሙ አይመን የበረካ ጥቢ የኛዋ የሐበሻዋ ኡሙ አይመን ወተት ነው የነብዩ ሰለላሁ ዐለይሂ ወሰለምን ያሳደገ። ከዚህ የበለጠ ክብር አለ እንዴ? ቅርበት ሊሰማን ይገባል ማለት እኛ አቅረብ ነን ማለት ያ ሲሰማን ደግሞ የበለጠ ልንከተላቸው ነው፣ የበለጠ ልንወዳቸው ነው። ምናልባት ሐበሻ እንግዲህ በመሐባ የሚያብደው ለዛም ሊሆን ይችላል። ሲሩን አላህ ነው የሚያውቀው። ናም ኡሙ አይመን በረካ አልሐበሽያ። ኡሙ አይመን የኡሳማ ቢን ዘይድ እናት ነች። በእርግጥ ነቢዩ ሰለላሁ ዐለይሂ ወሰለም በኋላ ላይ መጀመሪያ ከስር የማትለይ የዓብዱል ሙጠሊብ አገልጋይ ናት ኡሙ አይመን። በጣም ቅርብ አገልጋይ ማለት ነው። እንግዲህ አንዳንድ አገልጋዮች በጣም ክሎዝ ናቸው፣ አይለዩዋቸውም። በየሄዱበት ሁሉ ሁሌም እነርሱ ዋናው ጌታቸው ጋር ወይም ምንድነው አሳዳሪያቸው ጋር አይለዩ። በጣም ቅርብ ናት ኡሙ አይመን። አሚና በወለደችበት ጊዜ እንግዲህ የተወለደው ልጅ የቲም ሆኖ ነው የተወለዱት አለይሂ ሰላቱ ወሰላም። የቲም ልጅ ነው። ኡሙ አይመን እንድታቅፈው እንድትንከባከበው ያደርጉ ነበር። አብዱል ሙጠሊብ ቀርበው ወደ አሚና ቅርብ እንድትሆን ያደርጓት ነበር። ነቢዩ ሰለላሁ ዐለይሂ ወሰለም
ሲያድጉ ረሱላችን ጠንከር ሲሉ እሷን ሑር አሏት አብዱል ሙጠሊብ ነፃ ሆነች። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ማደጋቸውን ካዩ በኋላ ሑር አሉና ዘይድ ብኑ ታቢትን አጋቧት። ኡሳማ ቢን ዘይድ ተወለደ። ኡሳማ ቢን ዘይድ ደግሞ የሚገርም ታሪክ ያለው ሰው ነው። በ18 ዓመቱ አቡበክርና ዑመር ያሉበትን ሰራዊት የመራ ጀግና ነው። ልጆችን ልጆች ናቸው ብለን ወደ ኋላ እናደርጋቸው። አቅማቸውን መጠቀም ያስፈልጋል። ወደፊት እንዲመጡ ማድረግ ያስፈልጋል። ኡሳማ ቢን ዘይድ ረሱል ዓለይሂ ሰላቱ ወሰላም ከመሞታቸው በፊት ገዝው እንዲመራ ዘመቻ እንዲመራ ሹመውት ነው ወደ አኺራ የሄዱት። ማንን ሊመራ? ትልልቅ ሰሓቦች በውስጡ ያለበትን ሰራዊት። ይህ ራሱን የቻለ ትልቅ ታሪክ ነው። በኋላ ላይ አቡበክርና ዑመር እናዝምት አናዝምት፣ እንዴት እናደርግ፣ ብዙ ነገር ነበር። ዓላ ኩል ሓል ኡሙ አይመን ኡሳማ ቢን ዘይድን ረሱል ዓለይሂ ሰላቱ ወሰላም ደግሞ ዘይድ ብኑ ታቢትን ለሷ ዘይድ ብኑ ሓሪታን ለሷ ሲድሩላት ወይም ስታገባው ማለት ዘይድ ብኑ ሓሪታ ደግሞ ዘይድ ብኑ መሐመድ ይባል ነበር። ዘይድ ብኑ መሐመድ ለምን? እሱም በስደት መጥቶ በባርነት መጥቶ ረሱል ዓለይሂ ሰላቱ ወሰላም የጎዲፈቻ ልጅ አድርገው ይዘውት ወላጆቹና አባቱና አጎቱ መጠው ምረጥ ተብሎ እኔ ረሱልን ነው የምመርጠው ዓለይሂ ሰላቱ ወሰላም ብሎ የቀረሰው፣ እሳቸውን ማገልገል ነው የምመርጠው ብሎ ከወላጆቹና ከአጎቱ የቀረ ሰው ነው ማለት ነው።